እንዴት ናችሁልኝ? የረፍት ቀናችሁ እንዴት ያለፈ ነው? ዛሬ ለኛ በጣም ልዩ ቀን ነው። ይሄው እንደምታዩት ዛሬ የሚያቃጥለው የሚያንገበግበው የቃጠሎ ፍልሚያ ባክግራውንዳችን ራሱ ተቀይሯል። ምክንያቱም ዛሬ ምንድነው? የእናቶች ቀን ነው። yes በመላው ዓለም የምትገኙ እናቶች ሁላችሁ እንኳን ለእናቶች ቀን አደረሳችሁ። ጠንካራ የሆነችን ልጅ የሰጠችን ጠንካራ እናት ዛሬ የቃጠሎ ፍልሚያ ጋብዘንላችኋል። የተለያዩ ስራዎችን የተለያየ ሙያ ውስጥ እየገባች የምትሰራን ወጣት ያበረከተችልን አንድ እናት ዛሬ ጋብዘናል ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? በጣም ደህና ነን፣ እግዚአብሔር ይመስገን። ኤልሳ እናትነት እንዴት ነው? እናትነት ጥሩ ነው። ጥሩ አራሳንሽ በደንብ የህሊና በተለይ የህሊና እናት መሆን እንደምታየው ነው። የህሊና እናት መሆን ቃል ያንሰዋል። ጥሩ ነው በጣም። ህሊና በጣም ጎበዝ ነሽ ማለት አያለሁ፣ ሶሻል ሚዲያ ላይ ያያቸዋለሁ እና የእናትና ልጅ የልጅና እናት በደንብ ውህደታችሁ ደስ ይላልና እስቲ እንደው ቀለል አድርገን እናስበውና በቀን ምን ያህል ጊዜ ትደዋወላላችሁ? እሱ እንደው ከባድ ነው በጣም። ማሚ የመደወል ሱስ አለባት። እደውላለሁ። ለምን መሰለህ? ከወጣች በኋላ ልቤ ያርፍ እና አሁን ደረሽ? አዎ። ትንሽ ቆይቼ ደግሞ ምግብ በላሽ? አዎ። አሁንስ እንዴት ነው? የት ነሽ? በቃ እደውላለሁ። እንደው በትንሹ አንድ 10 11 12 በቀን ግድ ነው። እሱ ደግሞ እኔ ጋር ብቻ ነው አለ ማናጀር ያለ፣ ከዛ ደግሞ ካሜራማን ያለ። ስልክ አንዴ ካላነሳው እነሱ ጋር በቀን 3 ወይ 4 እደውላለሁ። ጌታ እናትሽንም በደንብ ታግዣለሽ ማለት ያው ስራ ላይ ስታግዣት አይቻለሁና ደስ ይላል። ወይ በጣም እንጂ በደንብ ቡና አደገኛ ሻጭ ነች። አደገኛ ሻጭ ነች። ቡና ትሸጣለች። እኔ ገባውላት ቀን ሲልስ ቡና ብቻ አይደለም የተለያዩ ስራዎችን የቦንዳም ስራ የመጀመሪያ ስራ የቦንዳ ስራ ነበር። ቦንዳ ስራ ምሰራለሁኝ። በተርፍ ጊዜ ማሚዬንም ቡና ጠጡ ስለሆነ የምትሰራው እሷንም አግዛታለሁ። አሁን እንደውም ትንሽ በጣም ቢዚ ሰውን እሷም ተወችኝ፣ እኔም እየቀነስኩ መጣሁ እንጂ በደንብ ነበር ማግዛት። ለማንኛውም እስቲ የቃጠሎ ፍልሚያ እንዴት እንደሆነ ልንገራችሁና ከዛ በኋላ እየተጨዋወትን የእናትና የልጅ ወጉን እያደረስን ዛሬ ትንሽ ቆይታ እናደርጋለን ማለት ነው። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። እንግዲህ ዛሬ የእናቶች ቀን ስለሆነ እናትን ብዙ አናቃጥልም፣ ግን ላሸነፈ ሰው የ50 ሺህ ብር ተሸላሚ ይሆናል። እኩል ከወጣቸው 25 ግን ዛሬ ለእናቶች ማድላታችን የማይቀር ጉዳይ ነው። ጥሩ በዚህ ወር ብዙ ወጪ ስላወጣሁኝ እኔ አይ ቲንክ ሙሉ ለኔ መሆን አለበት። እኔ ማሸነፍ አንዴ አረን ማሸነፍ እንዴት አንተዋወቅም? አሁንማ በቃ አሁን ተፎካካሪ ስለሆነ ነው። ቢፍ ናቸው አይደል? ዛሬ ማሚዬን ልጅ ዛሬ ቢፍ ናቸው። yes እሺ፣ ከየትኛው ነው ግን የሚጀምረው? ከዳሯ እንዛቀው በደንብ። አይ ዛሬ እናቶች ቀን ነው። አይ እናት ብዙም አለመዛቅ ትችላለች አይተንስ እኛን ገብግበናት ከዛ ደግሞ እንደገና አይሆንም። ስለዚህ ጀመር እናት ዛሬ ተፈለገች። በቃ እርግጠኛ ነሽ? ይቅናሽ እስቲ በጣም ቆንጆ ነች። አንድ ጉርሻ ነው። ስንት ጉርሻ ነው? ትንሽ አሁን እንዝቃለን። ያው ለእናት ብናዝን ግን ተዛመዚው ትንሽ ማማ ፒስ ነው። እንዴት ነሽ? ደላቢ ህሊና ቤት ውስጥ እንዴት ነች? ሶሻል ሚዲያ ላይ እናውቃታለን፣ ግን ቤት ውስጥ ህሊና እንዴት ነች? ህሊና ቤት ውስጥ ጎበዝ ነች። ልክ እንደ ውጭ ስታሳድጊያት እንዴት ነው? ተለያይተን አናውቅም። ስለማንለያይ ይሄ ነው ክፉ ባህሪዋ ማለት አልችልም። በቃ አንዳንዴ ዝም ብለህ አብረህ በቃ ዘወትር የምታሳልፈው ህይወት አለ አይደል? እንደሱ ስለሆነ ምንም አስቸጋሪ አልነበረችም። አትመታም። ተሸታተ ጥፋት ካጠፋች ግን የመጀመሪያ ቅጣቷ ፀጉሯን መሰራት። ፀጉሯን ትሰራዋለች? እሰራታለሁ እኔ
ትሰሪያታለሽ? አዎ ስቅጣጣም በቃ እንዴ አንዳንድ በጣም ታሳመመው ደግሞ በጣም ታሳመመው ማርያም ጸጉሩ መሰራት መሆን ይችላል ማለት ነው። አዎ ጥሩ ነው። እስቲ አሁን ወደ ህሊና እንሂድ። ዛሬ የልጆች ቀን አይደለም፣ ስለዚህ እንዝቃለን። ዛቅ አድርጊ በደንብ እንዴ ስማምቦል ህሊና የመጀመሪያ ስራዋ ምን ነበር? የመጀመሪያ ስራዬ ቡና ጠጡ ቡና አይደለም ማሚ ጋር ሳይሆን ሌላ ቦታ ሌላ ሰው ቤት ተቀጥሬ ሰርቻለሁ። የቡና ጠጡ መስተንግዶ መስተንግዶ ቱቱ ጋር ምን ያጋጥምሽ ነበር ስራ ግን እየዛቀ ይበላላት። እኔ ግን ማውራት ምችል አይመስለኝም። ከበለው በኋላ አንደኛ ቀድሜ አውርቼ ይሻለኛል መሰለኝ። ቢ አረፋት በል ፈራት ገና ትኩስ አይደለችም ቀዝቃዛ እንዴ ነሽ? እኔ የሚያቃጥል ነገር በፍጹም በልቼ አረ ምግብ ላይ ራሱ ኪሎ አልበላም፣ ብዙም አልበላም። በጣም ያስፈራል። አይ ቢ እንዴት ነበር? በጣም ቆንጆ ማምን ላበላ ቡነሻ ገና እየጀመርሽ ነው። ገና እየጀመርሽ ላበላ ቡነሻለን ምናልሽ ታይ ሶፍት ማስጨመራችን አይቀርም። ችግር የለም እንጨምራለን። እንዛቅ ህሊና ማለት ድጋሚ ዛቅ እናድርግና ማፌር አይደለም። አይዞሽ ትንሽ ዛቅ እና እስኪ ንገሪ የቡና ስራ ላይ ነው በነበርሽ ጊዜ እስቲ ያጋጠሙሽ ገጠመኞች። ቅመም ነሽ ጎበዝ ነሽ ምናምን ይሉኝ ነበር ድሮ። የምር ስራ ላይ መስተንግዶ ይመቸኛል ሲጀመር በጣም ደስ እያለኝ ነው የምሰራው። ሌላ ምን አለ? በቃ ጎበዝ በርቺ ምናምን ይልሃል ምናምን ደስ ይላል። እንዛቀው በእናቶች ቀን ለልጅ እኔ ሳስበው ቅርብ ወራጅ ነኝ። በፍጹም እንዴት ነው የምር አስቢው እንጂ እኔ ካልችልም የሚያቃጥል ነገር ምንም ጎበዝ ሳይ ኧረ እንዴት ነው እንዴት ነው ላበላቦልሽ እኮ እኛ ለምንም ነገር እጅ ማትሰጠዋን ህሊናን ነው የምናውቀው። ስለዚህ ዛቅ እያደረገ ስራ ላይ ነው ማሸነፍ አይደለም። አይ ምግብ ላይም ቢሆን ጥሩ ነው። ጎበዝ ጨርሻት እንጂ ዛቅ አድርጊ ድጋሚ። አዎ ትንሽ እማ እኮ ሁለቴ ነው የነካችሁ ማርያም። እማ ነች እንድንቀጥል ገና እኮ አራት አለ። አዎ ስንት ህግ ግን መውጣት አለበት። ቢያንስ ስንቴ እንደምናጠቅስ ስጋው ካለቀ በአንዴ መብላት ከቻልሽ እንደገና አትስቂ እንዴ። ገባሽ? ይሄ አሪፍ ነው እኮ ይሄ ቆንጆ ነው። ኦኬ እንዴ ማን ይኳልሽ መስቀሪያ ራሱ ብቻ ቃሉ ማርያም ተቃጠልኩ በጣም። አንደኛው ዙር እንዴት ነበረ? እኔ ያቃጥሉኛል በጣም ያቃጥሉ እውነት በጣም ያቃጥላል። ወደ ሁለተኛው እንለፍ። ጥሩ ይሄኛው ነው። እንዛቅ እባክሽ በደንብ የዛቅሽ በደንብ እውነት ልክ አይደለም ጋይስ። አሁንስ በዛ መሰለኝ ኃይለኛ ልጅ ነው ያለች። ያሁኑ በዛ መሰለኝ እንደው መቀነስ ይቻላል። እንደሱ በቃ መጨመር ነው የሚቻለው። እንደሱ ጨው ቢኖረው ጥሩ ነበር። ጨው ለምን አያቃጥልም እንደ ጨው ሲኖር? እንዴት ያቃጥላል? ማሪቻ እኔ ጨምሪ ምን ነው እኔ ላይ ብቻ ነው እንደ ጨምሪ የምትሉት? እንደዚህ አድርገዋለሁ። እንዴ ፌር ይሁን ግዴል አለ ደግሞ መሸነፍ ከፈለገች እሺ እኔ ማንዲ ነው ማጠቅሰው? እግዚአብሔር ፌር አይደለም እንዴ? እኔ እኮ እንደዚህ አድርጌ እኮ ነው። እሺ በይ ህሊና ምን አይነት እናት የምትሆን ይመስልሻል? መጀመሪያ የእናንተን ጊዜ እስቲ ማሚ ኤልሲ እናት ከመሆኗ በፊት እኮ እናት ነበራት እና አድጋለች። ስለዚህ እንዴት አይነት ላንቺ እናትነትን በእናትሽና ባለሽ ልጅ እንዴት ታየዋለሽ? የእናትነት ትርጉሙ የሚገባ ስትወልድ ነው። ስትወልድ ይገባል የእናትነት ትርጉሙ ምን ያህል ዋጋ እንደከፈለች እና ጀግና እናት እንደምትሆን አምናለሁ።
ያን ነው መግለጽ የምችለው። እንዳንቺ አይነት እናት ግን መሆን አይመስለኝም እኔ ለልጆች። የዛኔማ ግድ ነው አይደለ? እኔ በጣም የህግ ሰው ነኝ። በቃ የሆነ ነገር መሆን ካለበት አለበት ነው። በጣም ልጆቼ ላይ ኃይለኛ ናት። እንደዛ ነች። ህጎች ታጠብቃለች። ብትወርድ ይሻልሻል ከወንበሩ ላይ። ይቅርብኝ አየር እየወሰድኩ እንዲህ እያልኩ ተቃጠልሽ። አይዞሽ እውነት ከባድ ነው። ያኛው ቆንጆ አይደል እንደ አንቺ መግቢያ። እስቲ ማርያም በይ ህሊና ወደ ሁለተኛው እንሂድ። የስ እንዝቃለን በክብር ለእናቶች ቀን እንዛቀው። በስመ አብ የስ በጣም ብዙ ነው አዛዛቅሽ። አንድ ላይ ከበላሽ እንደገና አትስቂም። ስለዚህ ቆንጆ ነች። አይዞሽ ማሚ ወተት ጠጪ 5000 ብር እኔ ላይ ቢጨመር ወይ በእናትሽ እያልኩሽ አቃጥረሻል። ማሪ ነው የምትያት? ማሪ እስቲ አንዴ ቢያት እስቲ። እናትና ልጅ ይዶልቱብናል። እሺ ኤልሲ ማን ትያታለሽ? ቤት ማን ትያታለሽ? ያው ከህሊና ውጪ ስም ሊኖራት እኑ ነው የምላት። እንዬ አዎ እንዬ አይዲዲት ቆንጆ ነው። አይ ቲንክ ማሸነፍሽ ይመስለኛል አይደለ? እሺ ጥሩ። እንዴ ቪዲዮ ስትቀርጽ ታናድድሻለች ወይ? እኔ አልወድም በጣም የምጠላው ነገር ሲጀመር ስትቀርጽሽ እንዴት ነበር? ተደብቀው ለምቀርጸኝ ጊዜ አለ መጀመሪያ። አዎ ጭልፋው ላይ ያጋጥም ያላቅም እንደው ቪዲዮ ላይ ገብታ ከሆነ ጭልፋሽ እየበላው ቀና ስል ልትቀርጽ ትችላለች። ብዙ ቪዲዮዎች አላቅም ምን ጊዜ እንደቀረጸች። የእናትሽን ፒክቸር ወይም ኢሜጅ ማለት እሷን ስታስቢያት እንደሷ በሆንኩ ብለሽ ታውቂያለሽ? ወይ በጣም ስቲል የለኝም። በጣም ጠንካራ አድርጎ ነው ሰው የሚያስበኝ። በጣም ብዙ ጊዜ የማሚ ጠንካራ የለኝም። ለሊት ነው የምትነሳው 11 ሰዓት ቁርስ ትሰራለች። አልጋ ማነጣጠፍ፣ ቤቱ ማጸዳዳት በሌሊት ነው። እኛ ቤት 12 ሰዓት ተኩል ቁርስ በልተን ቡና እየጠጣን ነው። ከዛ ቡና ታፈላለች፣ የስራ ቡና። እሱን ይዛ ትሄዳለች። ቀኑ ሙሉ ስትሰራ ነው የምትለው። ቡና ቦታ ማለት ስንት ከስተመር ሊመጣ እንደሚችል አስበው። ከወጣቱ ጋር እንደ ወጣት፣ ከትልቁ ጋር እንደ ትልቅ፣ እንደ ሁሉም ነው። በጣም ጠንካራ እናት ነሽ ማለት። በጣም እሱን ሰርታ ከጨረሰች በኋላ አስበለኝ ቤት መታ ደግሞ የቤት ውስጥ ኃላፊነት አለባት። እራት ትሰራለች፣ እራት ታበላናለች፣ እቃ ታጥባለች ምናምን እና አይደክማትም። ማሚ ወይዬ እንዴት ነሽ? በጣም ቆንጆ ነደደን እኮ። ኧረ በፍጹም ማን ያለው በእናቶች ቀን ናይስ። እኔ በጣም ተቃጠልኩ። አይ እኔ 5000 ብር እህት ስጥሽ መሰለኝ። ይሻላል ጠጪው። እሺ ርብሻ እሺ። ይሄ ቆይቶ ነው የሚያቃጥለው ታውቂያለሽ? አይ እኔ አሁን ግን እየተወኝ ነው። ማርያም የሚያቀዘቅዝልሽ ከሆነ ውሃ አይቻልም። ለምን አጠጣም? የሚያበርድ ከሆነ ወተቱን ወተቱን እሱ ደግሞ ጠጭ 5000 ብር። አይ ተመስገን። 5000 ወደ እናት ትቻለሽ። እዚህ ድረስ ዋው 5000 ከህሊና ወደ እናት ሄዷል። አልተገናኘንም። ወደ ኤልሲ ሄዷል። 5000 ወደ ኤልሲ ወደ እናት ኤልሲ ሄዷል። እኔ በቃኝ። አሁን ወደ ሶስተኛው እንሂድ። እኔ በቃኝ። አልተቻለም። ህሊና ሶስተኛውን እኩል ነው የምናነሳው። እኩል አንስታችሁ ደህና ነሽ? ህሊና እንዴት ነው? እኔ አልቻልኩም። እስቲ እናንሳና ለማንኛውም መጀመሪያ እዛ ትንሿ ዶሮ ትሻለኛለች። ናይስ። እሺ ደህና ነሽ? ህሊና እያመነታች ነው። ስለዚህ እንግዲህ ካልቻለች በእናት ነው የምንቀጥለው ማለት ሙሉ 50000 ብር ነው የምትበላኝ። የበላሁትን ያህል አልቀበልም። ምንም ካልቻለች እሷ ነች። ፊት ለፊት ይሻላል። በበላነው ዶሮ ማለት እዛኛው ላይ እንዳነክሪ እዚህ እኮ ያለው ነው አጠገብሽ። ይሄ ሁሉ የተቃጠልኩት እሱ ቆይተንሱ በቃ ህሊና እንዴት ነው እጅ የምትሰጠው? ሲጀምር ህሊና እንዴት እጅ ትሰጣለች? እንዴ እኔማ እጅ አልሰጥም። እንደው ስትሰጪ አላየሁም። ጓሬን ፈርቼ ነው እንጂ ጥሩ እንዴ የሞከርነው ነው ያልበሰለ ምንም ነገር በላይፍ ውስጥ ምንም ነገር እያደረግሽ በዜሮ አልወጣም። ሜኑ ላለፍቺ በቃ ቢያ ታዲያ። ለማንኛውም ያዙትና እሺ ተራ በተራ አይደለም። አሁን አንድ ላይ ነው እኩል እየተያያችሁ። እውነትሽን ነው እናቴ። እናት ልጅ ምናምን የለም። እኔ እናቴ ወጣት ናት። እኩል ነው የምንጠቅሰው። ማሪ እንዴ እንዲማ ፌር አይደለም። ታዩም እንዴ ቀስ እሺ።
በዚሁ በጣም የእናቶች ቀን ስለሆነ እንደውም እስቲ እየሄዳችሁ እንዴት ነው? ጉድ ላክ ማሪ እንዴ ማማ አረ ጉድ በዚህ ቤታሽማ 50 ሺህ ብሩን በላሽ ቆናል መቤቴ ጨጓሬ በላሽ አልተብሽ እሺ ነኝ እስካሁን አረ ድፈሪ እናቶችን ላንጠይቅ ወይ ላንደውል እንደዚህ እንችላለን አይደል? እሱ ባይዘው ማስታወስ አለብን። ምን ያህል እየሰሙ አይደለም እየተቃጠልኩ ነው። እግዚአብሔር ማሚ ሰማሽ? እያወራሁ ማስታወስ አለብን ለማለት እኮ ነው አይደል? ሃይ ማሚ እንዴት ነሽ? ልክ ነህ። አትልም እንደውም ነገርኩ ማታነሳበት ጊዜ ይበልጣል። እና እኔ እንደዋይ በቃ እኔና አንቺን መድብ ማን ያሸንፋል እንዴ? እስካሁን አላወቅሽም እንዴ? 50 ሺህ ብር ውጪ እስካሁን አልገባሽም? 50 ሺህ ብር ውጪ ናሲዝ ሁለት ነው የቀረን። ናሲዝ በስንት ይሻልሻል? እንደፈለግሽ እሺ ማርያም በይ እኔ እንጂ እንዲያ አላሰብንም። በቃ አዝዘናል። በስንት እስኪ አንቺ ወስኛ ከእናንተ ብር ውጪ እኔ እኮ ወስኝ። ስንት? በ10 ሺህ ብር 25 ሺህ ብር 10 ሺህ ብር ማሚ የምታሸንፊ ከሆነ እኮ 10 ሺህ ብሩን ትወስጃለሽ። በራስሽ አትተማመኝ። ልትበላኝ አየህ እዚሁ በፍጹም ፈራሽ እሺ ለማንኛውም እናት በ5000 እየቀደመች ሄደች ነው። 5000 ሶ 50 ሺህ ብሩን በልቼ 5000 ደግሞ ትጨምሪያለሽ። ችግር የለውም። ናይስ። ይሄ ሁሉ የመጣው ባይዘው በስራ አጋጣሚ ስልክሽን ስለማታነሽ ነው። ስለዚህ በስራ መሀል ላይ ብትሆኑ በምንም አይነት አጋጣሚዎች ብትሆኑ ማሚዎች ከደወሉ ትንሽም ቆይታችሁ ቢሆን ሄሎ ማም ደህና ነን ማለቱን እንዳይቀር እንላለን። ስለዚህ አሁን ወደ ሶስተኛውን ጥሩ ሄዳችሁ። ኧረ 5000 ብር እኮ ማሚ ቅድም ይሄን የጠጣውብሽ ኦሬዲ ያለሽ። ስለዚህ በ10 ሺህ አንብዮ በፍጹም። ስለዚህ ወደ አራተኛው እንዛቅና አሁን ዲፕ ነው የምናደርገው። እስቲ ወደ ውስጥ እስቲ አረ ይሄ ዶሮ ብዙ ነው ማርያም ብዙ ነው። እስቲ አይ እንዘፍዝፈው ውስጥ እናርገውና ዘፍዘፍ ነው። ህሊና የራሷን ህይወት በሶሻል ሚዲያ በደንብ አድርገሽ ስለራስሽ ለመግለጽ አትፈሪም እና አሳይተሽናል ማለት በህይወትሽ ያሉትን ለውጦችም ከእናትሽ ጋር ያለውን ግንኙነት አምጥተሻል ወደ ሰውና ስለዚህ እንዴት ወሰንሽ እንደዚህ ለማድረግ? በቃ የነበርኩበት የኑሮ ሁኔታ ምንም ግልጽ ነው። በቃ የድሃ ልጅ የሚያስብል አይነት ኑሮ ሲቹዌሽን ላይ ነው የነበርኩት። which is normal ምልህ እግዚአብሔር ይመስገን ሁለታችንም ጤነኞች ነን፣ መስራት እንችላለን ምናምን። ግን የኑሮ ሁኔታችን ዝቅ ያለ ነው። አንድ ክፍል ቤት ውስጥ ነው የምንኖረው። እኔ አልጋ እንኳን አልነበረኝም ኦልሞስት 20 ዓመት ምናምን እስከሚሆነኝ ድረስ። አንድ አግዳሚ ሶፋ አለችን ቤታችን ውስጥ፣ እሷ ውስጥ ነበር ተኛ የነበረው ረጅም ጊዜና እንደውም የሆነ ጊዜ ሆስፒታል ታሜ ሄጄ ምናምን ሶፋ ላይ አተኝ በቃ ወይ ፍራሽ አንጥፈሽ መሬት ብተኝ ይሻላል ወገቤን ታመመኝ ምናምንና በቃ እንደዛ አይነት የኑሮ ሁኔታ ነው የነበረን። አንድ ክፍል ነው እዛው ነው የምንተኛው ምናምን ኤቭሪቲንግ ከባድ ነበር። ግን በቃ ኢትስ ኦኬ የደሃ ልጅ መሆን ችግር የለውም። ግን እኔ ልጆቼ በቃ የደሃ ልጅ እንዲሆኑ አልፈልግም። ሀሳብ ይገባል። ለልጆቼ በጣም ጥሩ እናት መሆን ነው የምፈልገው። እሱ ብቻ አይደለም እናቴም ያመለጣት ህይወት አለ ለኔ በጣም ሳክሪፋይስ ያደረገችው። 14 15 እያለች ነው የወለደችኝ። 14 ዓመት ማለት ገና ህፃን ናት። ከዛ በኋላ ደግሞ ህይወትን አታውቅም። እኔን ለማሳደግ ስትራግል ያደረገች ያለች ሰው ናትና የግዴታ አንድ ልጅ እንደመሆኔ ለሷ እኔ ካልጠነከርኩ የሚለወጥ ነገር የለም። እሷ ኦሬዲ እኔን በማሳደግ ብዙ ጊዜዋን አቃጥላለች። አሁንም እየተንጎዳጎደች ያለች ሰው ናትና የሚገርም ነው። በዚህ ውስጥ የብዙ እናትነትን የኢትዮጵያዊ እናትነትን ኤልሳ ሞከል ትችላለች። የሚገርምህ ደግሞ ቱ ዘ ፖይንት በቃ የደሃ ልጅ ነኝ ብያምኝ የተቀበልኩ ሰዓት ላይ ነው ለውጥ የጀመረው። ሰው አይ ቲንክ በቃ ተርኒንግ ፖይንቱ ያ ነው። ያለህበትን ሲቹዌሽን ካወቅ እንዴት ፈታዋለሁ የሚለውንም ማወቅ ትችላለህ፣ እንዴት አስተካክለዋለሁ የሚለውንም ማወቅ ትችላለህ። ከዛ ደግሞ አሁን እኔ ስታዩኝ ምናምን ለማሚ በጣም ማረግላት ምናምን ነው የሚመስላችሁ። አላረግላትም እግዚአብሔርን። አሁንም ቤቱን ቀጥ አርጋ ቁማ ያለችው እሷ ናት። ሁሌ ምንድነው የምትለኝ? አንቺ ለትልቁ እኔ ለማልችለው ልፊ ነው የምትለኝ። ሀሳብ ይገባ። ይሄ የቤቱ ትናንሽ ወጪ ምናምን አንቺን ጭንቅላትሽ እንዲይዛው እንዲቆጣጠረው አልፈልግም ነው የምትለው። ሰው እኔ ለትላልቁ ነው የምለፋው። እሷ ላቃተን ነገር ነው እንድለፋ የምትፈልገው። በጣም በጣም ጀግና እናት ናት። በቃ በጣም
እና ይሄ ይገርመኛል። ይሄ አንዳንዴ መማር ምንም እንዳልሆነ እንድረዳ ታደርገኛለች። እውነት ላይክ እናቴ ያልተማረችን ብዬ አስቤ አላውቅም። በጣም በቃ ማቹሪቲዋ ላይፍ ነው ለካ ለሰው ልጅ ትምህርት የሚሰጠው። በጣም ማለት አስተሳሰቧ በጣም ይገርመኛል ምናምን በጣም ደዌ እኔን የሚያሳደገችበት መንገድ፣ ለህይወት ያላት መልከታ፣ እኔን ሰፖርት የምታደርግበት መንገድ ኤቭሪቲንግ በጣም ቆንጆ ነው እና እግዚአብሔር እውነት እናቶቻችንን ረጅም ዓመት ያኑርልን። በጣም 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 ደስ ይላል። ውስጣችሁ ያለውም ነገር ግንኙነታችሁ የምትተጋገዙት ነገር በእናትና በልጅ ውስጥ የዚህን ያክል ግንኙነት መኖሩ በጣም ደስ ይላል። ይጠንክርልን፣ ይበርታልን። ከዛ ደግሞ የተሻለ ነገር ይምጣ እንላለን። አሜን። ለሌሎቹም ትምህርት ይሆናል ብለን እናስባለን። ስለዚህ አሁን እንግዲህ አይረሳው ጥሩ ነገር ማውርተ ነው። እሺ አራተኛው ተዘጋጀ። የኔ በጣም ሰመጠ ግን እውነት ወይ ለቀየር ዶሮ እሺ እንዛቅ ውጥት እናርግና አሁን በቃ ዋው ስለተዘፈዘፈ ቆንጆ ነው አይደል? በጣም እንዲረስ ነው ያደረገው። ማራገፍ የለም የለም። እሺ አንቺ ዶሮ ተሻውን ልቀይርሽ እንዴ? ወይ የኔ ፍቅር አልፈልግም። ችግር የለም እንግዲህ እሺ እንቀጥል። ናይስ እናቴ ኤልሲ አልተቻለችም። ናይስ እንዴ ማሚ አራረጋጊ ማሚ አይ በቃ ቶሎ ጨርሼ ቁርጥ የለውቅ እንጂ ዋው የሺ ቆይ ትንሣኤ አሁንም እዚህም ደርሼ ምንም ይከፈለኝ የለም። በቃ ይሄን ከፌል ካረኩ ፌል አረኩ ነው አይደል? በጣም ከባድ ነው። ኧረ በርቺ ሌትስ ጎ እጅ እንዳትሰጪ እስካሁን አለሽ እንዴ? ኤልሳ ትሸነግለናለች። ኧረ ተይ እስካሁን ማሚ ያለች እኮ አይደለም ተወጁ። አይ ፈራሁት፣ ይሄን እግዚአብሔር ፈራሁት። ቆንጆ ቶሎ በይ። አዎ አሁንማ ቀዝቅዞ በይ ቆንጆ ኤልሲ እንዴት ነች ህሊና? ቤት ውስጥ ምግብ ማዘጋጀት ላይ አንዳንድ ነገሮች መስራት ላይ እንዴት ነች? እንዴት ነው እናውጣው እንዴ? አዎ ምን ትችላለች? ምን ታበስላለች? የሚገርም ነገር ምግብ ላይ በጣም ጎበዝ ነች። ግን ብዬ ልጀምርልህ። ግን እሷን አግኝተህ ያንን ምግብ ለማሰራት መልፋት ከባድ ነው። ማግኘቱ ጊዜዋ ትገኛለች የሚለው ነው እንጂ በጣም ነው የምትሰራው፣ ግን የለችም። አዎ አለዛ ምን ትሰራለች? እሷ እንድትሰራ ከፈለክ መተኛት አለብህ። ታመህ ደህና ሆነ አይደለም ከታመመችብኝ አላመነታሚ ነው። ወንድ ልጅ ቆረጥ አራተኛ ደርሰናል። አዎ ወደ አምስተኛ። ሄሎ ደህና ነሽ? አረው ተጠጪና ኩሉን ለልደታ በግ ገዛበታለሁ ብላ ስለፎከረች መቼም አትሸነፍም። አያት 25,000 ብሩን ፕላን አርጋበል ነው የመጣችው። እሺ አሁን እስቲ እንዛቅ ማሚ ታሸንፍ። በቃ ይሄ ጨዋታ ብታሸንፍ ደስ የሚል ይመስለኛል። ትችላለሽ። በቃ ኧረ ተይ እንችልማ እንዴ። ይኸው ጥጥት የእናቶች ቀንም ስለሆነ አይሻ ውድድሩን ይችላል አልችልም የሚለውን እስካሁን ቼክ እያደረኩ ነበር። አይ ቲንክ ከተገደድኩኝ እና አረጋለሁ ካልኩ እንደማረገው ራሴን ቼክ አድርጌያለሁ። የእናቶች ቀን ስለሆነ ይሄንን ስጦታ ለእናቴ ነው መስጠት የምፈልገው። ማሚ ትችልሻለሽ። አንቺ ነሽ አሸናፊ። ናይስ ዋው። ስለዚህ አሁንም እንግዲህ ያው ለእናት ያላትን ስሜት ነው ያሳየ ነው ማለት ነው። ስለዚህ እናት ኤልሳ የ50,000 ብር ተሸላሚ ሆነሻል። ከዛ ደግሞ ወተቱን ያው 5,000 ብር ባንጓ ልክ ብለን ነበር። 5,000 ወደ እናት ከራሷ ኪስ ትጨምራለች ማለት ነው። ስለዚህ ኤልሲ በእናቶች ቀን የ55,000 ብር ተሸላሚ የእናቶች ቀን ነው። ስለዚህ ለእናትሽ ያለሽን ክብር፣ ፍቅር ግለጭ። እኔ እናቴን ሳይ አጠቃላይ ሁሉንም እናቶች ነው ማየው። እናት ቀላል ነገር አይደለም። የሚመለሱ ነገሮች አይደሉም። የሚተኩ የሚደገሙ ነገሮች አይደሉም። አንድ ናት እናት፣ አንድ ናት በቃ ትተካ። ከዛ ደግሞ
እናት ጋር ያለ ልብ፣ እናት ጋር ያለ ጭንቀት፣ እናት ላንተ የምትሆነው ነገር ምናምን የትም የለምና በጣም በብዙ ጊዜያቶች ውስጥ አይቼሻለሁ ማሚዬ። ታመሚ አይቼሻለሁ፣ ስራ ሳይስተካከልልኝ ቀርቶ አይቼሻለሁ፣ እየተፍጨረጨርኩ ተማሪ ሆኜ አይቼሻለሁ፣ በጣም አስቸጋሪ ልጅም ሆኜ ብርም አስፈልጎኝ በብዙ ነገሮች ብቻ ስጨቀጭቅሽ ይሄ ሆነልኝ ይሄ ውድድግልኝ ለምን ካለ አባት አሳደግሽኝ አባቴ ካለ ከእንደሱ አይነት ጥያቄዎች ጀምሮ ረጅም ጊዜያቶችን በብዙ ነገር ቻሌንጅ ሳረግሽ ሳሰቃይሽ አሚን በቃ ብዙ ፈተናዎች ለኔ ብለሽ እንዳሳለፍሽ አውቃለሁ ነው። አረብ ሀገር ረጅም ዓመትሽን ለኔ ብለሽ ሳክሪፋይስ አድርገሻል። በየሰው ቤት ተንከራተሻል። ብዙ በቃ እኔና አንቺ የምናውቀው የማይወሩም ብዙ አብረን ያሳለፍናቸው ነገሮች አሉ። እግዚአብሔር ደግሞ ያያል፣ ክፉ ቀንን ያያል፣ ያሳለፍነውን ጊዜያቶች ያያል እና እሱን ጊዜያቶችም አይቶ እንደዚህ ለፍተሽ ራስሽን ጥለሽ እጇ ትዝ ይለኛል ቡና ጠጡ እየሰራች ቡና ስትቆላ ምናምን ከባድ ቡና መቁላት ምናምን ነው። ይሄ እጇ ሁለቱም ጥቁር ነበር እንዲህ የተሰነጣጠቀ። ይሄ ማወራ ሩቅ አይደለም ግፋ ቤት 4 ዓመት ምናምን ቢሆን ነውና በቃ ሁሌ እጇን ሳየው በጣም ይሰማኝ ነበር እና በቃ በሎሚ ምናምን ታጠቢው እንዲያርጊው ምናምን ብላታለሁና ትንሽ ይለቅና መልሶ ደግሞ ቡና ጠጡ ድጋሜ ያጠቁራታል። ራሷም ስለነበረች የምትቆለው እና በቃ ብቻ ብዙ ሳክሪፋይስ እና እግዚአብሔር ፈቅዶ አንቺ ለመካስ ላንቺ ጨዋ ልጅ ላንቺ በቂ ልጅ በመሆኔ በጣም ደስ ብሎኛል። እግዚአብሔር ይመስገን። በጣም ወድሽ ኑሪልኝ። በጣም ወድሽ በጣም ደስ ይላል። ስለዚህ ያው የእናቶች ቀን ስለሆነ እኛ ደግሞ እሱን አበባ ለእናትሽ ይሄን ፍቅር አመሰግናለሁ። አክብራችሁን ስለመጣችሁ የቃጠሎ ፍልሚያ ስለተካፈላችሁ በውስጣችሁ ያለውን ነገር አጋርታችሁን እኛም ደግሞ በእናንተ ውስጥ እንድንጠነክር ስላደረጋችሁ ለሌሎችም ሰዎች ጥንካሬ እንድትሆኑ ስለሆናችሁን በጣም በኢቢኤስ ስም ማመስገን እንፈልጋለን። አሁንም በድጋሚ እንኳን አደረሳችሁ ለእናቶች ቀን ለሁላችሁም እናቶች እንኳን አደረሳችሁ። ስለዚህ በየቤት ሆናችሁ ደግሞ ለምታዩ ይህንን ፕሮግራም ለምትከታተሉ እናቶች የሌሎችንም ልጆች ደግሞ ተቀብላችሁ የሚያሳድጉ እናቶች አሉ። ሁሉም እንኳን ለዚህ ቀን አደረሳችሁ። መልካም የእናቶች ቀን እንላለን። ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላሉ። ዋላ መልካም እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይህንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይህንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።